የማራናታ ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን ባለፈው ሳምንት በቀረበው የማራናታ ፕሮግራማችን ላይ በጣም ብዙዎቻችሁ አስተያየት ስትሰጡን ነበር። በተለይ ደግሞ ግጥሙ ትልቅ ትምህርት እንደሆናችሁ ብዙዎቻችሁ ስትነግሩን ነበርና በጣም ከልብ እናመሰግናለን። ሌሊት ሁሉ ሲደወል ነበርና ያው አንዱ የሌሊቱን አላነሳም ግን ብዙ ሰው ደውሏል። በጣም የሚገርም ፓወርፉል ግጥም ነበረ። ከዛም ባሻገር ደግሞ ያው ስለ ማይክሮቺፕስ ያወሬው 666 ቁጥርን በተመለከተ ደግሞ እንደዚሁ ያቀረብነው ፕሮግራም በተመለከተ ብቻ ብዙ አስተያየት ነበርና ሁላችሁንም በጣም ከልብ እናመሰግናለን። ዛሬም የማራናታ ፕሮግራማችን የተለያዩ ፕሮግራሞችን ይዞ ወደ እናንተ የሚቀርብ ነው የሚሆነው። አብራችሁ እንድትሆኑ በድጋሚ እየጋበዝን በቅድሚያም መነባነብ ወደ ተመልካቾች እናደርሳለን። በዳንኤል ዘውዴ ናሽናል ጂኦግራፊ በሰውኛ የተሰኘ ከክርስቲያን አርት ፌሎሺፕ ያገኘነውን ወደ እናንተ እናቀርባለን። ተከታትለን እንመለስ። አብራችሁ ነው። ናሽናል ጂኦግራፊ በጣም ደስ ይለኛል፣ ያዝናናል፣ ይገርማል። ናሽናል ጂኦግራፊ ማየት መመልከቱ አንበሳው ሲደቁስ ሚዳቆም በጥፊ ሲበላሉ ማየት ሲገነጣጠሉ በላውሽ አትበላም ሩጫና ትግሉ አረ ያዘሽ ባክሽ ወይኔ ገነጠላት ምኑ ጨካኙ ነው ገና ልጅ እኮ ናት ጌታ ይገስጽህ አቤት ሲሰቀጥጥ አረ ባክሩት እንደዚህ ነው ማምለጥ አንድ ላይ ቢያብሩ ስንቱን በጨረሱ አንደኛው ሲበላ ፈርተው ከሚሮጡ እያለን ስናየው ባይሰሙንም እንኳን ስንቱን ስናስበልጥ እኔ ግን የሚገርመኝ የእንስሳቱ ሳይሆን የኛ ነው ቢቀርጽ። እስኪ እንመልከተው አንዱን የኛን ወንድም መሃል አስቀምጠን ስንገነጣጥለው ጉድፍ እየለቀም ስንዘረጋግፈው ተቀርጾ እንኳን አይቶን እንዳናስመልጠው እኛው መሃላችን ሊጽናና ሊጠገን ፈልጎ የመጣ ስንቱ ተሰበረ አንክሶ አልቅሶ በስል ምላስ ጣጣ። እህት ወንድሞችን ዘልዝለን ስንበላ ምን ነው በቀረጹን ንስሐ ካስገባን መልሰው ቢያሳዩን አንዳንዱን ቆራርጠን እጅ አልባ አድርገነዋል። አንዳንዱ ተበልቶ መራመድ አቅቶት አዝኖ ተቀምጧል። አንዳንዱ ተሰብሮ በቤቱ ያለቅሳል። የባሰበት ደግሞ መባረር ቢመረው ማባረር ጀምሯል። ናሽናል ጂኦግራፊ አልቀረጸም እንጂ የሰው ክፋት ልቋል። የት እንደቀረጸው ቦታውን ባላውቅም ግን ላይኛው ቤት መከፈቱ አይቀርም። ባካችሁ እናስተውል የፍጡራን የኛው ናሽናል ጂኦግራፊ በጣም የከፋ ነው። አራዊት ቦጫጭቆ ዘንጥሎ ቢበላ ደምን እንደ ውሃ አፍስሶ ቢጠጣ ተፈጥሮ አዞት ነው መኖር ግድ ቢለው የነሱ ቢቀረጽ እኛን የምናየው የኛ ግን ተቀምጦ የት እንደሚከፈት ለእናንተ ግልጽ ነው። ስለዚህ ባካችሁ ቪዲዮ ማስረጃ እንደኔ ያለባችሁ ማባረሩን ተውት፣ ይቅርብን ሐሜቱ፣ ጥላቻውም ይጥፋ ይከደን ብሶቱ። እያባረሩኝ ነው የምንልም ካለን ተስፋ የቆረጥን ለፍርድ እንገባለን ማስረጃው ካለበት አንድ ቀን አምልጠን። ሁሉን እንደ ሥራው የሚከፍለው ቅርብ ነው፣ ያቺንም ቪዲዮ እሱ ነው የሚከፍተው። እድሉን ካገኘው ግን እንዲህ እላለሁ፣ በሩ ሳይዘጋ መብራቱም ሳይጠፋ ያዘነብንም ሰው ከቤቱ ሳይወጣ ምህረት ይፍሰስልን ይቅርታው ይምጣልን የሰበርነውንም ያጎበጥነውንም ይቅር በሉን ብለን መውደቅ ምንችልበት የእምነት የፍቅር ዘመን ይሁንልን። አዎ የሰበርነውንም ያጎበጥነውንም ይቅር በሉን ብለን
መውደቅ ምንችልበት የእምነት የፍቅር ዘመን ይሆንልን። ሳትነካኝ አልወጣ ከዚህ ሳትነካኝ አልወጣ ከዚህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ ይፈወስ ይዳሰኝ እጅህ። የማራናታ ፕሮግራማችንን ነው እየተከታተላችሁ የምትገኙት። የተወደዳችሁ ተመልካቾቻችን ስለምትሰጡን አስተያየት ደግሞም ስለምትጸልዩልንም ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ ለማለት እንወዳለን። ፕሮግራማችን ይቀጥላል። ሰሞኑን እንግዲህ በጣም ዝናብ እኛ ሀገር፣ ሌላው ሀገር ደግሞ ሙቀት ዓለምን እየበጠበጠ ያለበት ጊዜ ነው። በተለይ እኛ ሀገር ደግሞ ያው ባለፈው ሳምንት ሐዋሳ ላይ በጣም ከባድ ሁኔታ ተፈጥሮ ነበር፣ ክስተት ተፈጥሮ ነበረ። በቀጣይም ደግሞ ሊሆን ይችላል እየተባለ እየተፈራም ያለበት ሁኔታ ነው ያለው። በሌላው ዓለም ደግሞ በሙቀት የተነሳ ደግሞ ሰዎች በሰነዱሳቱ ሰዎች እየሞቱ ነው። እንግዲህ ዓለም ይህንን እየመሰለች ነው። አዎ፣ አንዱ ጋር ቅዝቃዜ፣ አንዱ ጋር ዝናብ፣ ጎርፍ፣ ሌላው ጋር ደግሞ እሳት፣ ሙቀት እየተፈራረቀበት ያለበት ሁኔታ ነው። ሁላችንም ያለንበትን ሁኔታ መረዳት እንዳለብን ነው የሚያሳየው። መሲ እንግዲህ ዜና ማራናታ ከማቅረባችን በፊት ሰሞኑን በተለይ ባሳለፍነው ሳምንት ምን ተከናውኗል፣ ምንስ አዲስ ነገር አለ የሚሉትን የምንቀኝበት ሰዓት ነው። እኔ ጋር ከዚህ በፊት ስለ ግብረ ሰዶማዊነት በተለይ ከመሰረተ ክርስቶስ ቤተክርስቲያን ጋር በተገናኘ በጣም በሰፊው መነጋገሪያ ኢሹ ሆኖ ነበረ። አሁን ላይ እልባት ያገኘ ይመስላል። በአዲስ አበባ አጥቢያ 41 የመሰረተ ክርስቶስ አጥቢያዎች ይገኛሉ። በነበራቸው ጠቅላላ ጉባኤ 41ዱም በሙሉ ድምጽ በወርልድ ሜኖናይት ኮንፈረንስ ላይ ላለመሳተፍ አባል ላለመሆን በሙሉ ድምጽ ወስነው አጽድቀውታል ማለት ነው። በቀጣይ በክልል ያሉ የመሰረተ ክርስቶስ ቤተክርስቲያን ይህንን ነገር ደግሞ እንደሚያጸድቁትም የሚጠበቅ ነው የሚሆነው። በጣም ይሄ ይሰየው የሚያስብል ጉዳይ ነው። እንግዲህ ቸርች ውስጥ ግብረ ሰዶማዊነት ይመጣል አይመጣም ብሎ ሰው ፈርቶ፣ በተለይ ደግሞ የወንጌል አማኝ ማህበረሰብ እየጸለየ እየተጨነቀ ባለበት ሁኔታ ይሄኛው በዚህ መልኩ ልባት ማግኘቱ ይበል የሚያሰኝ ነው። እግዚአብሔር እንድናመሰግን ይሄን ርዕስ ማንሳት የፈለኩት እውነት ነው። ያው ከዚህ በፊት በጣም ብዙ ሲያወዛግብ ነበር ሶሻል ሚዲያውንም በእኛም አካባቢ ላይ እኛም ጭምር ተከሰንበት የነበረ ጉዳይ ነውና አሁን በዚህ አይነት መልኩ ልባት በማግኘቱ በጣም ደስ ብሎናል። እግዚአብሔር ይመስገን። በክልልም ያላችሁ ተመሳሳይ አቋም እንደምትይዙ ተስፋ እናደርጋለን። በአዲስ አበባ በእንደዚህ አይነት ሁኔታ አንድ አይነት አቋም ኖራችሁም ደግሞ ይህንን አቋም ያንጸባረቃችሁትንም እግዚአብሔር አምላክ ይባርካችሁ። ቤተክርስቲያን ለግብረ ሰዶማውያን ነፃ መውጫ ከዛ እስራት፣ ከዛ ቀንበር፣ ከዛ ከተያዙበት ያጋንንት ስፕሪት ነፃ የሚወጡበት እንጂ ማራመጃም ስፍራም አይደለችም እና ይሄ ስጋት በተለያዩ አብያተ ክርስቲያናት የነበረውን ነገር እንደ ትልቅ እርምት ወይም ደግሞ እንደ ትልቅ መፍትሄ ኤምኬሲ ይህንን በማድረጓ በጣም ደስ ብሎናል። ጌታ ኢየሱስ ክርስቶስ በዚህ ስብሰባ ላይ የተሳተፋችሁትንም ይህንንም አቋም ያንጸባረቃችሁትንም ሁሉ እግዚአብሔር አምላክ ይባርካችሁ ለማለት እንወዳለን። አይ ሆፕ ከዚህም በኋላ ደግሞ ጨርሶ የመሰረተ ክርስቶስ የነበራት የመጀመሪያው በጣም ጠንካራ ህብረት፣ ጠንካራ አንድነት፣ ጠንካራ መንፈስ እንደሚመለስም ደግሞ እናምናለን። እነ ዶክተር ስዩምም ደግሞ በእንደዚሁ አይነት ሁኔታ ውስጥ ለመመለስ በመቻላቸውም በጣም ደስ ብሎናል። እግዚአብሔር አምላክ ይባረክ። የሚያምርብን እንግዲህ ፍቅር፣ አንድነትና ደግሞ አንድ አይነት አቋም መያዝ ነውና ይሄ በጣም የሚያስደስት ነው። ከዚሁ ጋር ተያይዞ ግን ይሄ ሀሳብ እንዳለ ሆኖ ደግሞ ወደ አፋር ስልክ ተደውሎልኝ ነበርና ባለፈው ጊዜ አንድ ወንድማችን ባወጣው ዝማሬ ምክንያት በአፋርኛ ቋንቋ ማለት ነው ቸርቾች እንዲዘጉ ሆኗል እና የዛሬ 3 ዓመት አካባቢ የሆነ ድርጊት ነው። ነገር ግን ስቲል ናው አፋር ላይ ያሉ አብያተ ክርስቲያናት በአብዛኛው እንደተዘጉ እንደሆነ እየነገሩኝ ነበርና ወጣቶቹ በዚህ ምክንያት መፍትሄ ባለመምጣቱ የሰላም ሚኒስቴር
ቸርቾች እንዲከፈቱ አዟል። ትልቅ ስልጣን ያለ ነው፣ በፌደራል ደረጃ ያለ ነውና እዛ ምድር ላይ ያሉ ባለስልጣናት ይህንን ለምን ለማክበር እንዳልቻሉ ወይም ይህንን ለምን እንዳልተቀበሉ ሊገባኝ አልቻለም። የመንግስት ውሳኔ ነው። ማንኛውም ሰው በየትኛውም ክልል ውስጥ የፈለገውን እምነት እንዲያመልክ ህገ መንግስቱ የሰጠው መብት ነውና የኔ ክልል ላይ ይሄ አይሆንም የሚል ነገር የለም። እንደዚህም አይነት አሰራርም የለም፣ እንደዚህም አይነት ህገ መንግስትም የለንም። ነገር ግን ደግሞ ቸርቾች ተዘግተው ሌሎች ደግሞ የማምለኪያ እንትኖች ተከፍተው በእንደዚህ አይነት ልዩነት ውስጥ መኖር ይሄ በጣም ያልተገባና መሆን የማይገባው መታሰብም የማይገባው የነበረ ነገር ነው። ግን ለ3 ዓመት ያህል ቸርቾች በእንደዚህ አይነት ሁኔታ ውስጥ ተዘግተው ዝም እንደተባለም እኔ አልገባኝም እና ምናልባት አሁን በዚህ በምክክር ኮሚሽኑም ውስጥ ከሚነሱ ነገሮች ውስጥ አንዱ አጀንዳ ይሄም እንዳለ አስባለሁ እንደተነሳም የሰማውም ይመስለኛል እና ስለዚህ በዛ አካባቢ ያላችሁ ቅዱሳን የመጀመሪያው ነገር ጸልዩ። ሁለተኛ ነገር ደግሞ በሚዲያዎች ድምጻችንን የምናሰማበትን ነገር ደግሞ እንቀጥልበታለን። ምክንያቱም በአንድ ሀገር ውስጥ ሁለት አይነት ህገ መንግስት የለም። የሁላችንም የሃይማኖት መብት እኩልነት መጠበቅ አለበት፣ በየትኛውም ክልል ጭምር ማለት ነው። ስለዚህ እዛም ያላችሁ በሌሎችም የሚዲያ ተቋማት ውስጥ የምትሰሩ ይህንን ነገር ያነሳን ልንነጋገርበት ልናሳስብበት የሚገባ ጉዳይ ነው። የምንችል ሰዎች ደግሞ መጸለይ ያለብንን ጸሎት መጸለይ የምንችል ሰዎች ደግሞ በጸሎትም ደግሞ እንድናግዝ ያስፈልጋል። አለበለዚያ ግን ትውልዱ በጣም ፌዳፕ እያደረገ እንደሆነ ነው የሰማሁት። ምክንያቱም ቤት ለቤት ሁሉ ማምለክ እስከማይችሉ ድረስ የዚህን አይነት እስራትና የዚህን አይነት ቀንበር ለምን እኛ ሃይማኖት ላይ ወይም ደግሞ የወንጌላውያን አማኝ የምንባለው ላይ እንዴት እንደዚህ ሊሆን እንደሚችል አላውቅም። ሁልጊዜም እንደዚህ አይነት ተጽዕኖ የሚመጡት እኛ አካባቢ ላይ ባለው ሁኔታ ነው። ስለዚህ በዚህ ረገድ ምንችል እንድንጸልይ ድምጽ ማሰማት የሚገባን ደግሞ ድምጽ እንድንሆን ዛሬም ይሄንን ለመናገር እንወዳለን። አዎ ዜና ማራናታችን ደግሞ የሚቀጥል ነው የሚሆነው። በመጨረሻው ዘመን እንግዲህ የኢኮኖሚ ቀውስ፣ የሞራል ውድቀት የመጨረሻው ዘመን ምልክቶች ተደርገው ከሚወሰዱት ዋነኞቹ ናቸው። ተመልካቾቻችን ነጻነቱ አቁማ ደግሞ ዜና ማራናታን አዘጋጅታ እየጠበቀችን ነው። መልካም ጊዜ። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን ዜናዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከዜናዎቹ ጋር ነጻነቱ አቁማ ነኝ። በዚህ ዘመን በተለያዩ የዓለም ክፍሎች ከፍተኛ የተፈጥሮ አደጋዎች እየተከሰቱ በርካቶችን ለሞትና ለጉዳት እየዳረጉ ይገኛሉ። ይህም የተፈጥሮ አደጋ በዓለም አቀፍ ደረጃ እየተከሰተ ካለው የአየር ንብረት ለውጥ ጋር የተያያዘ እንደሆነ ይነገራል። ይህ የአየር ንብረት ለውጥ በአውሮፓ ከፍተኛ ሰብአዊ፣ ኢኮኖሚያዊና ስነ ምህዳራዊ ቀውስ እያስከተለ መሆኑ ተገልጿል። በቅርብ ሳምንታት የተከሰቱ ከባድ የሙቀት ማዕበሎችና ሰደድ እሳቶች በሺዎች የሚቆጠሩ ሰዎችን ለህልፈት ሲዳርጉ መኖሪያ ቤቶች፣ ደኖችና የእርሻ መሬቶችም ወድመዋል። በአውሮፓውያኑ የሞት ክትትል መረጃ በ2026 ከሰኔ 22 እስከ 28 ባለው አንድ ሳምንት ብቻ ከ10,000 በላይ ተጨማሪ ሞቶች ተመዝግበዋል። ከነዚህም ከ9,000 በላይ የሚሆኑት 65 ዓመትና ከዚያ በላይ እድሜ ያላቸው ሰዎች መሆናቸው ተገልጿል። በጀርመን ብቻ ከሙቀት ጋር የተያያዙ ወደ 9,800 የሚጠጉ ሞቶች ሲመዘገቡ በእንግሊዝም ከ2,800 በላይ ሰዎች በከፍተኛ ሙቀት ህይወታቸውን አጥተዋል ተብሏል። በፈረንሳይ፣ ስፔን፣ ግሪክ፣ ጣሊያንና ፖርቹጋል የተከሰቱ ሰደድ እሳቶች በመቶ ሺዎች ሄክታር ደን እንዲቃጠል አድርገዋል። በፈረንሳይ ከ220,000 በላይ ሰዎች የተፈናቀሉ ሲሆን በግሪክ ደግሞ 3 የአደጋ ሰራተኞች በእሳት ማጥፋት ስራ ላይ እያሉ ህይወታቸውን ማጣታቸው ተዘግቧል። ሳይንቲስቶች እንደሚገልጹት የተመዘገበው ከፍተኛ የሙቀት ማዕበል ከአየር ንብረት ለውጥ ጋር በቀጥታ የተያያዘ ሲሆን አውሮፓም በዓለም ላይ በፍጥነት እየሞቀች ያለች አህጉር መሆኗ ተጠቁሟል።
በዋሽንግተን ግዛት በተቀሰቀሰ ሰደድ እሳት 60 ሺህ ሰዎች ቤታቸውን ለቀው ተሰደዱ። የሰደድ እሳት በአሜሪካ ሰሜን ምዕራባዊ ዋሽንግተን ግዛት ውስጥ የሚገኙ ነዋሪዎችን አካባቢያቸውን ለቀው እንዲወጡ ያስገደደ ሲሆን በዚህም ሳቢያ በመቶዎች የሚቆጠሩ ህንፃዎች ወድመዋል። በሺዎች የሚቆጠሩ ሰዎች ያለ ኤሌክትሪክ አገልግሎት ቀርተዋል። ባለፈው ሰኞ በስፓካን ከተማ ዙሪያ 3 ዋና ዋና የእሳት ቃጠሎዎች የተቀሰቀሱ ሲሆን ባለስልጣናት እሳቱን መቆጣጠር እንዳልቻሉም አስጠንቅቀው ነበር። የስፓካን ከንቲባ ሲላ ብራውን ሁኔታውን ሲገልጹ ክልላችን ካጋጠሙት እጅግ የከፋው የተፈጥሮ አደጋ ነው ሲሉ ገልጸውታል። በስፓካን የተከሰተው የእሳት ቃጠሎ ሰኞ ጠዋት በዋሽንግተን ግዛት ውስጥ በተከሰተው አጠቃላይ 16 ትልልቅና ቁጥጥር ያልተደረገባቸው የሰደድ እሳት ማዕከል አንዱ ነው ሲል የክልሉ የተፈጥሮ ሀብት መምሪያ አስታውቋል። የብሔራዊ የአየር ሁኔታ አገልግሎት ቅዳሜና እሁድ እጅግ በጣም ከባድ የእሳት የአየር ሁኔታ እንደሚኖር አስጠንቅቆ የነበረ ሲሆን ኃይለኛ ንፋስና ያልተለመደ ደረቅ ሁኔታዎች እሳቱን በፍጥነት እንዲሰራጩ ረድተውታል ተብሏል። በሌላ የተፈጥሮ አደጋ ደግሞ በተቃራኒው ከባድ ጎርፍ በአፍጋኒስታን፣ ፓኪስታንና ባንግላዴሽ ሕይወትና ንብረት ማውደሙ ተሰምቷል። ከባድ የአየር ሁኔታ በአፍጋኒስታን፣ ፓኪስታንና ባንግላዴሽ ሰፊ ጉዳት በማድረሱ ለተጎጂዎች የጸሎት ጥሪ ቀርቧል። በአፍጋኒስታን፣ ፓኪስታንና ባንግላዴሽ የደረሰው ከባድ ዝናብ፣ ጎርፍና የመሬት መንሸራተት በሚሊዮኖች የሚቆጠሩ ሰዎችን የጎዳ ሲሆን ዓለም አቀፍ ክርስቲያናዊ ድርጅቶች ለተጎጂዎች ጸሎት እንዲደረግ ጥሪ አቅርበዋል። በአፍጋኒስታን አንድ ክፍለ ሀገር በከባድ ዝናብና አውዳሚ ጎርፍ ተመቶ በአጭር ጊዜ ውስጥ ሰፊ ውድመት ማስከተሉ ተሰምቷል። ብዙ ሰዎች ሕይወታቸውን ሲያጡ ቤቶችና የኑሮ መተዳደሪያዎች ወድመዋል። አንዳንድ መንደሮችም ሙሉ በሙሉ በጎርፍ ተጎድተዋል ተብሏል። በፓኪስታን ተከታታይ ጎርፍ ብዙ ማህበረሰቦችን በመጉዳት ቤቶችንና ሰብሎችን፣ ንብረቶችንና የኑሮ መተዳደሪያዎችን ማውደሙም ተሰምቷል። ግብጽ በርዕደ መሬት መመታቷ ተሰማ። በሪክተር ስኬል 5.4 የተለካ የመሬት መንቀጥቀጥ አደጋ በግብጽ የተከሰተ ሲሆን አደጋው 6 ማይል ወይም 10 ኪሎ ሜትር መሸፈኑን የጀርመን ጂኦሳይንስ ማዕከል አስታውቋል። እስካሁን ባለው መረጃ በአደጋው የደረሰ ሰብአዊም ሆነ ቁሳዊ ጉዳት አልተመዘገበም። የግብጽ ቀይ መስቀል ድርጅት ጉዳት በደረሰባቸው አካባቢዎች የአደጋ ምላሽ አገልግሎት እየሰጠ እንደሚገኝም ተገልጿል። በሌላ በኩል በጓቲማላ ደግሞ ሌላ የተፈጥሮ አደጋ ስጋት መከሰቱ ተሰምቷል። የጓቲማላው አስፈሪ ፋዌጎ እሳተ ገሞራ ሰኞ ዕለት ዳግም በመፈንዳቱ የሚመለከታቸው ባለስልጣናት በአካባቢው የሚኖሩ ነዋሪዎችን በአስቸኳይ አካባቢያቸውን ለቀው እንዲወጡ ትዕዛዝ አስተላልፈዋል። ባለፈው ሰኞ ማለዳ ላይ የተከሰተው ይኸው ፍንዳታ መሸት ሲል ይበልጥ እየተባባሰ የመጣ ሲሆን ከተከሰተው አደጋ የተነሱ ፎቶግራፎች እንደሚያሳዩት እሳተ ገሞራው የሚያቃጥል ፍምና ግዙፍ የአመድ ደመናን ወደ 4 ማይል ያህል ርቀት ወደ ሰማይ ሲተፋ ታይቷል። ማክሰኞ ማለዳ ላይ በቀጥታ የተላለፉ ምስሎች ከእሳተ ገሞራው በላይ ግዙፍ የጋዝና የአመድ ደመናዎች ተከማችተው አሳይተዋል። የጓቲማላው የአደጋ መከላከልና ማስተባበሪያ ኤጀንሲ ሰኞ ዕለት በአገር አቀፍ ደረጃ የብርቱካናማ ወይም ኦሬንጅ አለርት የጥንቃቄ ማሳሰቢያ አውጥቷል። ይህን ተከትሎም ከዋና ከተማዋ ጓቲማላ ሲቲ 22 ማይል ርቀት ላይ በሚገኘው እሳተ ገሞራ አቅራቢያ የሚገኙ 2 መንደሮችን ባለስልጣናት ሰኞ ዕለት ማስለቀቅ ጀምረዋል። በድንገተኛ አደጋ መከላከያ አገልግሎት የተለቀቁ ተንቀሳቃሽ ምስሎች ይህ ኃይለኛ ፍንዳታ የሰማዩን ደመና ወደ ቀይ ቀለም ሲቀይረውና የሚቃጠለው እሳተ ገሞራ 12346 ጫማ ከፍታ ካለው ተራራ ቁልቁል ሲወርድ በሚዘገንን ሁኔታ ያሳያል። ኤጀንሲው ማክሰኞ ዕለት ባወጣው የዜና ማሳሰቢያ ላይ እነዚህ ቁልቁል የሚወርዱ ፍሰቶች የሞቁ የእሳተ ገሞራ ጋዞች፣ አመድ፣ አለቶችና ከፍተኛ ሙቀት ስብስብ ሲሆኑ ከተራራው ቁልቁል በከፍተኛ ፍጥነት የሚምዘገዘጉ ናቸው ሲል አስጠንቅቋል። በተጨማሪም በአካባቢው በሚገኙ ማህበረሰቦች ላይ የአመድ ዝናብ ሊወርድ እንደሚችል ባለስልጣናቱ ጥብቅ ማሳሰቢያ ሰጥተዋል። ከዚህ የተፈጥሮ አደጋ ጎን ለጎን ዓለም በተለያዩ ጦርነቶችም እየታመሰች ትገኛለች። በዩክሬንና ሩሲያ መካከል ያለው ጦርነት ሳይቋጭ 4 ዓመታትን ዘልቋል። በዚህ ጦርነት ሩሲያ ባለፈው ሐምሌ ብቻ 42860 ወታደሮች ተገለውባታል ተብሏል። የዩክሬን ጦር ጠቅላይ ማዘዣ ባወጣው ሪፖርት ከነዚህ ውስጥ ከ30,000 በላይ የሚበልጡት በሰው አልባ አውሮፕላን ጥቃት የተገደሉ ናቸው ብሏል። ሩሲያ የፈረንጆቹን 2026 ከገባ በኋላ በነበሩ 7 ወራት ውስጥ በድምሩ 230
138650 ወታደሮችን አታለች ብሏል። በሐምሌ ወር ውስጥ 7922 ጊዜ የተኩስ ልውውጥ ተደርጓል ሲልም ገልጿል። ሞስኮ ይህ ከባድ ሰብአዊ ኪሳራ ሲገጥማት የመጀመሪያዋ መሆኑም ተገልጿል። የዩክሬን ጦር ባለፈው ጥር ባወጣው ስታቲስቲካዊ እቅድ በየወሩ 50,000 የሩሲያ ወታደሮችን ለመግደል እንዳቀደ አስታውቆ ነበር። ነገር ግን ጥናቱ በገለልተኛ አካል አለመከናወኑ ግነት ሊኖርበት ይችላል አስብሏል። በመካከለኛው ምስራቅ ያለው ጦርነት የመላው ዓለምን ኢኮኖሚና ፖለቲካ እያቃወሰ ዓለምን በሌላ ውጥረት ውስጥ ጥሏት ይገኛል። ዓለም በሁለት ጎራ እየተከፈለች የአስከፊና አውዳሚ ጦርነት ስጋትም ከጊዜ ወደ ጊዜ እያየለ ይገኛል። ከዚሁ ጋር በተያያዘ የአሜሪካ መከላከያ ሚኒስቴር አዲስ የኒውክሌር ስትራቴጂ ረቂቅ እያዘጋጀ መሆኑ ተሰምቷል። የአሜሪካ መከላከያ ሚኒስቴር ፔንታጎን ከቻይና ወይም ከሩሲያ ጋር ቀጠናዊ ጦርነት ቢቀሰቀስ የኒውክሌር ጦር መሳሪያ ለመጠቀም ዝግጅት እያደረገች ትገኛለች ተብሏል። የአሜሪካ መከላከያ ሚኒስቴር ፔንታጎን ከቻይና ወይም ከሩሲያ ጋር ቀጠናዊ ጦርነት ቢቀሰቀስ አነስተኛ ርቀት የሚሸፍኑ ነገር ግን ከፍተኛ የማጥፋት ኃይል ያላቸው የኒውክሌር ጦር መሳሪያ ጥቅም ላይ ለማዋል ዝግጅት ላይ መሆኑን ገልጿል። ይህ በሚስጥር የተያዘው አዲስ ስትራቴጂ አሜሪካ ለዘመናት ስትከተለው የነበረውን የኒውክሌር መሳሪያዎችን አጠቃቀም ገደብ የሚያስቀምጠውን የፖሊሲ አቅጣጫ የሚቀይር እንደሆነ ከጉዳዩ ጋር ቅርበት ያላቸው ምንጮች አስታውቋል። አዲሱ ስትራቴጂ ከቻይና ወይም ከሩሲያ ጋር የሚደረግ ቀጠናዊ ጦርነት ወደ ሙሉ የኒውክሌር እልቂት ሳይሻገር አነስተኛ ታክቲካል መሳሪያዎችን በስትራቴጂካዊ መንገድ ለመጠቀም ያለመ መሆኑን የአሜሪካው ሲቢኤስ ኒውስ ዘግቧል። በፔንታጎን የፖሊሲ ጉዳዮች ኃላፊ የሆኑት ኤልብሪጅ ኮልቢ የኒውክሌር ስትራቴጂ እንደገና የማዋቀርና የማዘጋጀት ስራውን እየመሩ የሚገኙ ኃላፊ ናቸው ተብሏል። ኃላፊው እንደሚሉት ይህ የአሜሪካ እርምጃ በዓለም አቀፍ ደረጃ እያደገ የመጣውን የጂኦፖለቲካዊ ውጥረትና ከሀያላን ሀገራት ስጋት አንጻር የመከላከል አቅሟንና የጥንቃቄ ደረጃዋን ለማሳደግ የምታደርገው ጥረት አካል ነው ብለዋል። በዚህ ዘመን ከዓለም ዙሪያ የሚሰሙ አንዳንድ ዜናዎች በዓለም ላይ ያለው የሞራል ውድቀትና አመጽ ምን ያህል እየከፋ መሄዱን የሚያሳይ ነው። በተደጋጋሚ ጊዜ ሴቶችን አስገድዶ በመድፈር ወንጀል ተፈርዶበት በስር ላይ የሚገኘው ወንጀለኛ ጾታውን መቀየሩን በመግለጽ ወደ ሴቶች እስር ቤት እንዲዛወርና የጾታ መቀየሪያ ቀዶ ሕክምና እንዲደረግለት መጠየቁ ተሰምቷል። በሴቶች ላይ በፈጸማቸው 7 የጾታ ጥቃቶች ምክንያት የ167 ዓመት የእስራት ፍርዱን በመፈጸም ላይ የሚገኘው ተደጋጋሚ ደፋሪ በስር ላይ ያለ ጾታውን ወደ ሴት መቀየሩን ማስታወቅ ጀምሯል። አሁን ራሱን አሪያ ሚላን ፐርኔል ብሎ የሚጠራው አሮን ማይክል ፐርኔል ወደ ሴቶች እስር ቤት መዛወር እንደሚፈልግና ከዚያ በፊት ግን የሴት አካል ቀዶ ጥገና ለማግኘት በሚያደርገው ጥረት የጾታ መቀየሪያ ቀዶ ሕክምና እንዲደረግለት የሚጠይቅ የዜግነት መብት አቤቱታ ለፍርድ ቤት አቅርቧል ተብሏል። ታህሳስ 13 ቀን 2009 ዓ.ም በ82ኛው የአየር ወለድ ክፍለ ጦር ውስጥ ባለሙያ የነበረው ፐርኔል በፎርት ብራግ ሰሜን ካሮላይና ወታደራዊ ካምፕ ውስጥ የምትኖረውን የወታደር ሚስት መኖሪያ ቤት ሰብሮ በመግባት በመድፈሩ በቁጥጥር ስር የዋለ ሲሆን በዚህ ወንጀሉ ከተፈረደበት በኋላ በተደረጉ ሌሎች የዲኤንኤ ማስረጃዎች ከ2008 ጀምሮ በፋይትቪል እና በሆክ ካውንቲ ሰሜን ካሮላይና አካባቢዎች በሴቶች ላይ ከተፈጸሙና የድርጊቱ ፈጻሚ ማንነት ያልታወቀበት በርካታ የመኖሪያ ቤት ጥሰቶችና የጾታ ጥቃቶች በእርሱ መፈጸማቸው ተረጋግጧል። በዚህ ተደጋጋሚ ወንጀሉ የ167 ዓመት የእስራት ፍርድ የተፈረደበት ፐርኔል አሁን ጾታውን መቀየሩንና ወደ ሴቶች እስር ቤት ለመዛወር ጥያቄ ማቅረቡ አነጋጋሪ ሆኗል። የፍርድ ቤት መዝገቦች እንደሚያመለክቱት ፐርኔል በ2020 እንደ አውሮፓውያን አቆጣጠር ስሙን በህጋዊ መንገድ አሪያ ሚላን ወደ ተባለ የሴት ስም የለወጠ ሲሆን በጃንዋሪ 2021 ለፌዴራል የእስር ቤቶች ቢሮ ኤፍቢኦፒ የፍርድና የእስራት መዝገቡ ወደ አዲሱ ማንነቱ እንዲቀየር ጠይቋል መባሉ በዓለም ላይ በሰብአዊ መብት ስም እየጨመረ የመጣው የሞራል ውድቀትና አመጽ ምን ላይ መድረሱንና ምን ያህል አደገኛ መሆኑን የሚያሳይ ነው። በእንግሊዝ በበርካታ ቤተክርስቲያናት ደጅ ላይ የሰይጣን ምልክት ያለባቸውን የእንስሳት በድን የጣለው ሰው ወደ አእምሮ ሕክምና ሆስፒታል እንዲገባ መደረጉን ይመለከታል። ቀጣዩ ዜና በአምሻየር በሚገኙ ቤተክርስቲያናት ደጅ ላይ የሰይጣን ምልክቶች የተቀቡባቸውን የእንስሳት በድኖች ይጥል የነበረው ሰው ወደ አእምሮ ሕክምና ተቋም እንዲገባ ተወስኖበታል። በፍርድ ቤት መጀመሪያ ላይ ስሙን ካውንት ድራኩላ እንደሆነ የተናገረው ይህ ሰው በሰው አካል ተመልሶ የተፈጠረ ቫምፓየር የሰው ደም መጣጭ ነኝ ሲል ለፍርድ ቤት ተናግሯል። ከቶተን ሳውዝ ሃምፕተን የመጣው የ48 ዓመቱ ቤንጃሚን ሉዊስ ባለፈው ዓመት ከየካቲት እስከ ነሐሴ ባለው ጊዜ ውስጥ በክርስትና ሃይማኖት ላይ ያተኮረ ትንኮሳና ስርቆት መፈጸሙን
መሆናቸውን አምኗል። በዚህ ጊዜ ውስጥ ሉዊስ እኩለ ሌሊት ላይ ወደ እርሻ ቦታዎች በመግባት አጋዘኖችና ጠቦቶችን በማረድ የሞቱ የእንስሳት በድኖችን ከተገለበጡ መስቀሎች ምስል ጋር በመደመር በአካባቢ በሚገኙ ቤተክርስቲያናት በር ላይ ይጥል ነበር ተብሏል። ግለሰቡ በቁጥጥር ስር በዋለበት ወቅት ፖሊሶች በመኪና ውስጥ የአጋዘን ደም እንዲሁም በመኖሪያ ቤት ውስጥ የሰይጣን ምልክቶችና የተገለበጡ መስቀሎች ስዕሎችን ጨምሮ ለሰይጣን አምልኮ ስርዓት የሚያገለግሉ ቁሳቁሶችን አግኝተዋል። ዳኛ ዊሊያም ሙስሊ ግለሰቡ ወደ አእምሮ ሆስፒታል እንዲወሰድ ትዕዛዝ ያስተላለፉ ሲሆን የፈጸመውን ወንጀል ከባድነትና ከወጣትነቱ ጀምሮ ተመሳሳይ ባህሪ እንደነበረው ገልጸዋል። የሉዊስ ድርጊት በአካባቢው ማህበረሰብ ላይ ያሳደረው ተጽዕኖ ከፍተኛ ነበር የተባለ ሲሆን አቃቢ ሕግ ሻርሎት ዴስክበሪ እንደተናገሩት ሉዊስ ቤተክርስቲያናትን ኢላማ በማድረጉ ምዕመናን ወደ እምነት ቦታዎች ለመሄድ እንዲፈሩና ወደ ቤተክርስቲያን ለመሄድ ወይም የወዳጆቻቸውን መቃብር ለመጎብኘት እስከ መፍራት ደርሰው ነበር ብለዋል። የሃምፕሻየር ፖሊስ አባል የሆኑት ፔሲ ጄሲካ ሰርማን ጉዳዩን እስካሁን ከሰራሁባቸው ሁሉ አስገራሚ ወንጀል ነበር ሲሉ ተናግረዋል። የካናዳ የጦር ኃይሎች CAF በወታደራዊ ስነ ስርዓቶች ላይ ማንኛውንም ሃይማኖት ነክ ቋንቋዎች መጠቀምና የእግዚአብሔርን ስም መጥራት ሙሉ በሙሉ የሚከለክል አዲስ የወታደራዊ ፖሊሲ አወጣ። አንድ የካናዳ የጦር ኃይሎች አባል ለኤክስፕሊሲት ሳይት ኒውስ እንደተናገሩት ቀደም ሲል ከእምነታችን ጋር በሚስማማ መልኩ በአካታች መንገድ መጸለይ የምንችልበት ጠንካራና አካታች የጸሎት ፖሊሲ ነበረን በማለት ተናግረው የቀደመው የጸሎት ፖሊሲ በሚካሄዱ ወታደራዊ መታሰቢያ ቀናት ባላ ውስጥ በጣም አስፈላጊ ነበሩ ሲል ገልጸዋል። አሁን ግን በህዝብ ፊት መጸለይ አንችልም። አዲሱ ፖሊሲ የሃይማኖት አባቶች በህዝብ ፊት ሃይማኖታዊ ያልሆነ ንግግር ብቻ እንዲያደርጉ የሚያዝ ነው ብለዋል። በጁላይ 29 የካናዳ ጦር ኃይሎች በወታደራዊ ክንውኖች ውስጥ የሚደረጉ መንፈሳዊ ተግባራትን ገደብ የተሰኘውን አዲስ ፖሊሲ ይፋ ያደረገ ሲሆን ይህም ለሃይማኖት አባቶች ሆነ ለካናዳ የጦር ኃይሎች አባላት በወታደራዊ ስነ ስርዓቶች ውስጥ ምን እንደሚጠበቅባቸው አቅጣጫ ያስቀመጠ ነው ተብሏል። በዚህ የካናዳ የጦር ኃይሎች አባላት የምረቃ ሰልፎች፣ የመሰረተ ልማት ፕሮጀክት ሪቫን ቆረጣ፣ ምርቃት፣ የክብር ሽልማቶች ስነ ስርዓቶች፣ የአመት በዓል፣ የወቅታዊ ወይም የመመገቢያ አዳራሽ እራት ፕሮግራሞች ወይም ሌሎች ወታደራዊ ተቋማት መታሰቢያ ስነ ስርዓቶች ላይ የእግዚአብሔርን ስም መጥራት አይችሉም ይላል። ከዚህ ቀደም በ2023 እንደ አውሮፓውያን አቆጣጠር የካናዳ የጦር ኃይሎች በህዝብ ፊት በሚደረጉ ጸሎቶች ላይ ጠንካራ ገደቦችን የሚጥል መመሪያ አውጥቶ የነበረ ሲሆን ነገር ግን ከብዙ የጦር ኃይሎች አባላት የተነሳን ህዝባዊ ተቃውሞ ተከትሎ ትዕዛዙ ተሰርዞ ነበር። ወደ ቀጣዩ እንለፍ። ህንዳውያን ክርስቲያኖች በቤተክርስቲያን በዓል ላይ በቁጥጥር ስር መዋላቸውን ይመለከታል። በህንድ በቅርቡ በተካሄደ የአምልኮ ጉባኤ ላይ 13 ክርስቲያኖች በቁጥጥር ስር ውለው መታሰራቸው ተሰምቷል። የክርስቲያን ስደትን የሚከታተለው ኦፕን ዶርስ እንደገለጸው እስራቱ የተፈጸመው በቻይፑር ራጃስታን በተካሄደ የቤተክርስቲያን የህብረት ስብሰባ ላይ ነው። ይህ ስብሰባ በተለምዶ በየ2 ወይም በየ3 ዓመቱ በአካባቢው ባሉ የማህበረሰብ ቤተክርስቲያናት የሚዘጋጅ ሲሆን በአካባቢው ላሉ አማኞች የጸሎትና የምስጋና ጊዜ ነበር። ነገር ግን የዘንድሮ ስብሰባ በተካሄደበት በሶስተኛውና የመጨረሻው ቀን በሂንዱ ብሔርተኞች ወረራ የተፈጸመ ሲሆን ቡድኑ የፕሮግራሙን ተሳታፊዎች በማዋከብና በማስፈራራት እምነታቸውን እንዲለውጡ ለማስገደድ የሞከሩ ሲሆን በገንዘብ በማታለል ሰዎችን ወደ ክርስትና ሃይማኖት እንዲቀይሩ አድርጋቸዋል በማለት ከሰዋል። የአካባቢ ፖሊስ ወደ ስፍራው የተጠራ ቢሆንም ከተጠቂዎቹ ክርስቲያኖች ጎን ከመቆም ይልቅ 2 ፓስተሮችንና 11 የቤተ ክርስቲያን አባላትን ያሰሩ መሆኑንና እስካሁንም በስር ላይ እንደሚገኙ ተገልጿል። በዚህ ምክንያት የክርስቲያኑ ማህበረሰብ ለመሰብሰብ ፍርሃት አድሮበታል ሲሉ በአካባቢው የሚገኙ የኦፕን ዶርስ አጋር የሆኑት ሲራጅ የተናገሩ ሲሆን ብዙ የቤት ውስጥ ቤተክርስቲያናት ስብሰባዎችን አቁመዋል። የክርስቲያኖች እንቅስቃሴ በጥብቅ ክትትል ስር ይገኛል። እንዲሁም የክርስቲያን ማዕከላት እንኳን ቦታዎቻቸውን ለክርስቲያናዊ እንቅስቃሴዎች ለመጠቀም ስጋት ውስጥ ናቸው በማለት ተናግረዋል። ይህ ዘመን ጦርነትና ግጭት፣ የተፈጥሮ አደጋና ቀውስ የበዛበት፣ ኃጢአት እንደ ኃጢአት የማይቆጠርበት፣ የሞራል ውድቀት በከፍተኛ ሁኔታ እየጨመረ የሚገኝበት ዘመን ነው። በመሆኑም መጽሐፍ ቅዱስ እንደሚነግረን ይህ ሁሉ ምልክት የመጨረሻው ዘመን ላይ ለመሆናችን ማሳያ ነውና ነቅተንና ተዘጋጅተን እንኑር በማለት የዕለቱን ጥንቅራችንን በዚሁ እናበቃለን። ከቀሪዎቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ።
ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን ዜና ማራናታን ሰምተናል። በተለያዩ ደግሞ ዝማሬዎች እግዚአብሔርን እያመለክን ቆይታ እያደረግን ነው። እንቀጥላለን። አሁንም አንድ አባባል ትዝ አለኝ እንደው ብዙ ጊዜ ስለሚነሳ ማለት ነው። አትንገር ብዬ ብነግረው አትንገር ብሎ ነገረው የሚል አባባል አለ። ማለት ያው ሐሜት ነው የሚያወራው ሰውየው ግን ለዛኛውም ደግሞ ሐሜቱን አትንገር ሚስጥር ነው ብሎ ነውና ለሌላኛውም ሰው አትንገር ብሎ እንደተናገረው ይናገራሉ። በዚህ ዘመን ውስጥ እንደው በአባባል አነሳ ነው እንጂ ብዙ የእግዚአብሔር ቃል ከዚህ ጋር በተያያዘ ያው ፕሮግራሙ በዝርዝር ስለሚያነሳቸው ነውና በጣም እየቀለልብን ከመጣው ነገሮች እንደ ኖርማል እያሰብነው ኃጢአት እስከማይመስለን ድረስ መብት እስከሚመስለን ድረስ ጽድቅ እስከሚመስለን ድረስ ከዛም ባሻገር ደግሞ በንግግራችን መካከል የምንናገረው ነገር እግዚአብሔር የፈቀደልን የጽድቅ ሐሳብ እስከሚመስል ድረስ ሐሜትን በጣም ተለማምደነው ተዋህዶን ከኃጢአትነት ተራ ወይም መጽሐፍ ቅዱስ በገላትያ ምዕራፍ 5 ላይ ከጻፋቸው የሥጋ ስራዎች ውስጥ አውጥተን የመንፈስ ፍሬ ተራ ውስጥ አስገብተን እየተመላለስንባቸው ከምንገኝባቸው የኃጢአት ልምምዶች አንዱ ሐሜት በጣም ከባድ ነውና ኖርማል ነው የሚመስለን ኃጢአት የማይመስለን ከመግደል እኩል ከዝሙት እኩል ከስርቆት እኩል ከስካር ከዘፋኝነት ከመለያየት ከቁጣ ከመግደል ከነዚህ ሁሉ እኩል የተጻፈ የኃጢአት ወይም የሥጋ ስራ ነው ሐሜት። እነዚህን የሚያደርጉ ሁሉ መንግስተ ሰማያትን አይወርሱም ብሎ የተጻፈና እግዚአብሔር ባንክሮ ይሄንን ቃል ያስቀምጠልን ኃጢአት ነው። ግን ደግሞ ያው እንዳልኩት ከዛ ተራውጥተን የመንፈስ ፍሬ ውስጥ ከተነው ኖርማል አድርገነው እየተለማመድን ኖርማል ከሚሆኑብን የኃጢአት ልምምዶች ውስጥ አንዱ ሐሜት ሆኗል። በጣም በሚገርም ሁኔታ አሁን እኛ ሐሜትን ስናስብ ከዕለት ተዕለት ህይወታችን ጋር አብሮ በጣም ቁርኝትን ያደረገ ሆኖ እያገኘነው እንገኛለን። በተለይ በኢትዮጵያውያን ባህል ቡና የተለመደ ነው። ቡና ላይ ቁጭ ተብሎ ደግሞ ሐሜት ከሌለ ቡናው ራሱ አይደምቅም የሚሉ ብዙ እናቶች አሉና በነገራችን ላይ ሐሜት ዓለም አቀፋዊ ነው መሳይ። ለምን እንደዚህ ዳርኩ ታውቃለህ? በ2019 እንደ ኢሮፒያን አቆጣጠር በስታንፎርድ ዩኒቨርሲቲ ላይ ጥናት ተደርጎ ነበር ስለ ሐሜት እና ጥናቱ ምንድነው ያሳየው? ሰዎች በቀን ውስጥ በጣም ለብዙ ጊዜ ሐሜትን ያደርጋሉ። ይሄ ማለት ኢትዮጵያ ውስጥ ብቻ ያለ ነገር አይደለም። ዌስተርኖቹም አደጉ የምንላቸው ሀገራትም በሐሜት ይታወቃሉ፣ ያማሉ። የሚለያየው ምንድነው? የሚያሙበት ወይ ነው የሚለያየው። ስራ ቦታ ላይ ስለ ስራ አለቃቸው ወይም ስለ አንድ ሴሌብሪቲ ወይ ደግሞ ስለተፈጠረ የሆነ ነገር ላይ ሶሻል ሚዲያ ላይ እንደዚህ ነው እንደዚህ ወጣ እንደዚህ ወረደ ይባላል። ኢትዮጵያ ውስጥ ደግሞ ቁጭ ብለን በተለይ እንደ ክርስቲያን ስኮፑን ስናጠባው ቸርች ውስጥ ለምሳሌ የእሁድ አገልግሎት ሊኖር ይችላል። ከዛ ተመለስን ቤት እንሄዳለን፣ ቡና ይፈላል። ብዙዎቻችን ይሄን እንደምንጋራ አስባለሁ። ከዚያ በኋላ አገልግሎቱ ላይ የነበሩትን ሰዎች ጥሩን ጎን ከማንሳት ይልቅ እንዲህ ቢያደርገው ይሄ ቅናት በሚመስል ቅናት ማለት ይሄ መንፈሳዊ ቅናት ለቤቱ ይሄ ቅናት ከማሳደር አንፃር መልካም ጎኑን ከማንሳት ይልቅ እንዲህ ቢያደርገው እንደዚህ ቢሆን እሱ እኮ እንደዚህ ነው እየተባለ የተጀመረ ትንሽ ወሬ መጨረሻ ላይ ሰውን እስከ መስበር ገብቷል። ያ ሰው ሲሰማው ከበስተጀርባው የተወራውን ወሬ ነገ ጧት እዛ መድረክ ላይ ድጋሚ ላይ ቆሙላ ይችላል። ከአገልግሎት እስከ መሰናከል ድረስ ቤተሰብን ማፍረስ፣ ከዚያ ደግሞ ከሰዎች ጋር ያለንን መልካም ግንኙነት ማበላሸት፣ እነዚህ ሁሉ የሐሜት ውጤቶች ናቸው። በጣም እና ክርስቲያን እንዴት ነው መኖር ያለበት? በተለይ ደግሞ ሁለት ሰዎችና ከዚያ በላይ ተሰብስበው የሐሜት ርዕስ ሲነሳ ምንድነው ማድረግ ያለብን? እኔ ለምሳሌ ማማት ላልፈልግ ይችላል። የሆነ ሰው ደግሞ ያንን ይዞ ሊመጣ ይችላል። አንደኛ ርዕሱን ማስቀየር በጣም አስፈላጊ ነገር ነው። በቃ ያ ነገር እንዳይቀጥል ማስቆም። ሁለተኛ ደግሞ ፊት ለፊት ሄዶ የችግሩ ባለቤት እንዲያወራው፣ እንዲመክረው፣ እንዲገስጸው መንገር፣ ማበረታታት፣ ማስተማር ከኛ የሚጠበቅ ነገር ነው። ሶስተኛ በዋነኝነት ለሁለቱም መጸለይ። ኮሚኒኬሽናቸው በጀርባ ከሚሆን ይልቅ ፊት ለፊት እየተነጋገሩ ችግሩን እንዲፈቱት መጸለይ በጣም አስፈላጊ ነው እንላለን። ስለዚህ ሐሜት ሀገር አቀፍ አይደለም፣ ማህበረሰብ አቀፍ አይደለም፣ ኢንተርናሽናል ዓለም አቀፍ ነውና ሁላችንም ይሄን ነገር ደግሞ ራሳችንን በማነጽ በእግዚአብሔር ቃል በጸሎት ከሐሜት መራቅ በጣም አስፈላጊ ነገር ነው። መጽሐፍ ቅዱሳችንን በጣም ብዙ ቦታዎች ላይ ስለ ሐሜት ተናግሯል። በታሪክም በጥቅስም ነግሮናል።
እነሱን ደግሞ በዝርዝር መሳይ ታቀርብልናል ማለት ነው። ልክ ነሽ። በጣም የሚገርመው ግን ሐሜት በጣም ከሚያጠቃቸው ወይም ደግሞ ለሐሜት ኃጢአትነቱን በኖርማል እንዲያዩ ከሚያደርጓቸው ሰዎች ወይም ማህበረሰቦች መካከል ውስጥ በጣም በዋነኝነት አገልጋዮች ነን። አገልጋዮች ሐሜትን እንደ ሐሜት መቁጠር ምናምን ጋር በጣም ከምዕመን የሚልቅ ማለት ነው። ብዙ ጊዜ አገልጋዮች ተሰብስበን ማካያቶ ስንጠጣ ወይ በሆነ ቦታ ላይ አብረን የማሳለፍ እድሉን ስናገኝ የመጀመሪያው ነገር ከመልካሙም ነገር ይልቅ ከተቀደሰውም ነገር ይልቅ በጎ ከሆነውም ነገር ይልቅ ሐሜትን እንደ አንድ ትልቅ የዕለቱ መነጋገሪያ ሐሳብ ወይም የዕለቱ ትልቅ አንኳር ነገር አድርገን መቁጠርና ማሰብ ማውራት አገልጋዮች ጋር ያለ ትልቅ ድካም ነው። እውነቴን ነው የምላችሁ። እኔ ከብዙ አገልጋዮች ጋር አሳልፌያለሁ፣ የራሴም ጭምር የብዙ አገልጋዮችም ህይወት ጭምር። አንደበታችን እንዲረክስ፣ አስተሳሰብ አመለካከታችን እንዲረክስ፣ እይታችን እንዲረክስ፣ በጣም ብዙ ነገሮቻችን ባልተገባ እና በጣም በተመረዘ ሁኔታ ነገሮችን እንድናይ ከሚያደርጉ ነገሮች አንዱ ሐሜት ነውና በተለይ አገልጋዮች በዚህ ዙሪያ ላይ በጣም ወጥመድ ውስጥ ነው ያለነው። በጣም በዚህ አይነት የኃጢአት ልምምድ ውስጥ እንደ ኖርማል እንደ በጎ ልክ እንደ ትክክለኛ እግዚአብሔር እንደፈቀደልን ያህል የምንመላለሰው በተለይ አገልጋዮች የምንባል እኛ ነንና እግዚአብሔር ከዚህ ስርዓት ያውጣን። በጣም ብዙ ቸርችን የጎዳንበት፣ አገልጋይን የጎዳንበት፣ ቤተክርስቲያንን የጎዳንበት፣ የትዳር አጋሮችን፣ ወንድማማቾች፣ ጓደኛማቾችን ጭምር እንድናሳጣ በተለይ አገልጋዮች በምንባል የጎዳናቸው ብዙ ሰዎች እንዳሉ አስባለሁ፣ አምናለሁ። ስለዚህ እግዚአብሔር መጀመሪያ እኛን ነፃ ያውጣን። መጀመሪያ እኛን ነፃ ያውጣንና በድፍረትም ለመናገር ከሚከብዱን የኃጢአት ልምምዶቻችን አንዱ ስለ ይቅርታና ስለ ሐሜት መናገር። እኔ አሁን አገልጋይ ሆኖ ይህንን መቼም የሚናገር ሰው ምን ያህል እግዚአብሔር የረዳው ከዚህ ነገር የጸዳ የሆነ ሰው ካልሆነ በስተቀር በጣም ከባድ ነውና ለማንኛውም በዚህ ዙሪያ ላይ ወደ አዘጋጀነው ዝግጅት እንለፍ አይደል? አዎ፣ ብዙ ነገር እንደምታገኙበት ደግሞ ተስፋ እናደርጋለን። ተከታትለን እንመለስ። መልካም ጊዜ። ሐሜት። ስለ ሐሜት ምንነት፣ ትርጉም፣ መነሻው ከስም ማጥፋትና ከሐሰት ምስክርነት ጋር ያለውን ልዩነት ምን እንደሚመስል እናያለን። ለመሆኑ መጽሐፍ ቅዱስስ ስለ ሐሜት ምን ይላል? ሐሜት በማህበራዊ ሚዲያ ማለትም ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ እና በመሳሰሉት መንገድ በጣም እየተዛመተ ከሚገኝ የኃጢአት መንገዶች ወይም የኃጢአት ልምምዶች አንዱ ሆኗል። የክርስቲያን ኃላፊነት በሐሜት ዙሪያ ምንድን ነው? መፍትሄዎቹና መደምደሚያውስ? አንደበታችንንስ እንዴት እንጠብቅ? በጸሎትና በቃሉ እንዴት እንኖር? በየቀኑ እንናገራለን፣ እንጽፋለን፣ በስልካችን መልእክት እንልካለን፣ በማህበራዊ ሚዲያም ፎቶ፣ ቪዲዮና አስተያየት እናጋራለን። ነገር ግን በየቀኑ የምናወጣው ቃል በእግዚአብሔር ፊት ምን ያህል ዋጋ እንዳለው እናስባለን? ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 16 ላይ እንዲህ ብሏል፣ ሰዎች ስለሚናገሩት ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ለመሆኑ ሐሜት ምንድን ነው? ሐሜት ማለት ስለ ሌላ ሰው ከኋላው የሚነገር ስሙን የሚያጎድፍ ግንኙነትን የሚያፈርስና ሌሎች በእርሱ ላይ መጥፎ እንዲያስቡ የሚያደርግ ንግግር ነው። አንዳንድ ጊዜ ሰዎች እኔ እውነት ነው የተናገርኩት ይላሉ። ግን ጥያቄው እውነት መሆኑ ብቻ አይደለም። ይህን መናገር አስፈላጊ ነበር? ሰውየውንስ ያንጸዋል ወይስ ያዋርደዋል? መጽሐፍ ቅዱስ ቃላችን ሰዎችን ለማነጽ እንጂ ለማፍረስ እንዳልሆነ ያስተምረናል። የሐሜት መነሻ በአፍ አይጀምርም፣ ከልብ ይጀምራል። ምቀኝነት፣ ቅናት፣ ቁጣ፣ ትዕቢት፣ የሌላውን ስኬት አለመውደድ፣ እነዚህ ነገሮች በልብ ሲሞሉ በመጨረሻ በአፍ ይወጣሉ። በማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ እንዲህ ይላል፣ አፍ ከልብ ሙላት የተነሳ ይናገራል። ስለዚህ ችግሩ አንደበታችን ብቻ አይደለም፣ ልባችንም ጭምር እንጂ።
ሐሜትና ማህበራዊ ሚዲያ በድሮ ዘመን ሐሜት ከአንድ ሰው ወደ ሌላ ሰው ይተላለፍ ነበር። ዛሬ ግን አንድ ሼር፣ ፎርዋርድ ወይም ኮሜንት ብቻ ብሎም በሚሊዮኖች ሰዎች ፊት ሊያደርሰው ይችላል። ስለዚህ እንደ ክርስቲያን የምንናገረው ቃል፣ የምንጽፈው አስተያየት፣ የምናጋራው መልእክትና የምንለጥፈው ይዘት ሁሉ ክርስቶስን የሚያከብር ሊሆን ይገባል። አሁን ደግሞ ወደ መጽሐፍ ቅዱሳችን እንሻገርና እግዚአብሔር ስለ ሐሜት ምን ይናገራል? ለምንስ እንዲህ በጥብቅ ያስጠነቅቀናል? ሐሜት ሰዎችን ይለያያል ይላል ምሳሌ ምዕራፍ 16 ቁጥር 28። ጠማማ ሰው ጥልን ይዘራል፣ ጆሮ ጠቢ ሰው የተማመኑትን ወዳጆች ይለያያል። ይህ ጥቅስ የሐሜት ትልቁን ውጤት ያሳያል። ሰይጣን ሰዎችን ለመለያየት ቃልን ይጠቀማል። እግዚአብሔር ግን ሰዎችን ለማስታረቅ ቃልን ይጠቀማል። ስለዚህ እያንዳንዱ ክርስቲያን ራሱ ሊጠይቅ ይገባል። የምንናገረው ቃል ሰዎችን ያቀራርባል ወይስ ይለያያል? ቃላችን ሰዎችን ሊያንጽ ይገባል? በኤፌሶን ምዕራፍ 4 ቁጥር 29 ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ መጥፎ ቃል ካፋችሁ ከቶ አይውጣ። ጳውሎስ እነዚህን ሁለት ነገሮች ያስቀምጣል። የማይጠቅም ቃል አትናገሩ፣ የሚያንጽ ቃል ብቻ ተናገሩ እንደማለት ነው። ክርስቲያን ዝም ማለት ብቻ አይደለም ኃላፊነቱ፣ በጎ ቃልም መናገርም እንጂ። አንደበት ትንሽም ቢሆን ትልቅ ኃይል አለው። በያዕቆብ ምዕራፍ 3 ከቁጥር 5 እስከ 6 ያዕቆብ አንደበትን ከትንሽ እሳት ጋር ያነጻጽራል። ትንሽ እሳት ትልቅ ደን ሊያቃጥል እንደሚችል አንድ የሐሜት ቃልም ቤተሰብ፣ ወዳጅነት፣ ቤተ ክርስቲያን ወይም ማህበረሰብን ሊያበላሽ ይችላል። አንዳንድ ጊዜ እኔ እንዲህ ብዬ ብቻ ነበር እንላለን። ነገር ግን የተነገረ ቃል ከወጣ በኋላ መመለስ አይቻልም። ለመናገር ዝግተኞችም እንድንሆን መጽሐፍ ቅዱስ ይነግረናል። በያዕቆብ ምዕራፍ 1 ቁጥር 19 ሰው ሁሉ ለመስማት ፈጣን፣ ለመናገር ዝግተኛ፣ ለቁጣም ዝግተኛ ይሁን። ዛሬ በማህበራዊ ሚዲያ ብዙ ሰዎች ከማሰብ በፊት ይጽፋሉ፣ ከማረጋገጥ በፊት ያጋራሉ። የእግዚአብሔር ቃል ግን ቆይ፣ አስብ፣ ከዚያም ተናገር ይላል። ሐሰተኛ ምስክርነትንም በተመለከተ በዘጸአት ምዕራፍ 20 ቁጥር 16 በባልንጀራ ላይ የሐሰት ምስክር አትሁን፣ ይህ ከ10 ትእዛዛት አንዱ ነው። ሰውን በውሸት መወንጀል፣ ያልተረጋገጠ መረጃ ማሰራጨት ወይም የሌሎችን ስም ማጥፋት ከእግዚአብሔር ፈቃድ ውጪ ነው። ታዲያ እግዚአብሔር ከኛ ምን ይፈልጋል? እግዚአብሔር የሚፈልገው በቆላስይስ ምዕራፍ 4 ቁጥር 6 ንግግራችሁ ሁል ጊዜ በጸጋ የተሞላ ይሁን። ክርስቲያን የሚናገረው ቃል ከሌሎች የተለየ ሊሆን ይገባል። በቁጣ ፋንታ ጸጋ፣ በሐሜት ፋንታ እውነት፣ በስድብ ፋንታ ፍቅር፣ በመለያየት ፋንታ እርቅን ማስፋፋት ይገባናል። መጽሐፍ ቅዱስ ሐሜትን እንደ ቀላል ስህተት አያየውም። ሰዎችን የሚለያይ፣ ማህበረሰብን የሚያፈርስ፣ የእግዚአብሔርንም ፈቃድ የሚቃወም ኃጢአት ነው። ነገር ግን የእግዚአብሔር ጸጋ ቃላችንን ሊለውጥ ይችላል። ልባችን በመንፈስ ቅዱስ ሲሞላ አፋችንም በፍቅር በእውነትና በጸጋ ይሞላል። በመጽሐፍ ቅዱስ ውስጥ ሐሜት ያስከተለውን ከባድ ውጤት የሚያሳዩ ታሪኮችን እንመልከት። ከነሱም መካከል የማርያም የዶዌግና የአቤሴሎም ታሪኮች ይገኙበታል። ሐሜት በመጽሐፍ ቅዱስ ውስጥ በእውነተኛ ሰዎች ሕይወት ላይ ያመጣውን መዘዝ ስንመለከት ደግሞ በትእዛዝ ብቻ የሚከለከል አይደለም፣ በታሪኮችም ያስተምረናል። ሰዎች በክፉ ቃል ምክንያት እንዴት እንደወደቁና እግዚአብሔር ምን እንዳስተማረን እንመልከት። ማርያምና አሮን ከክፉ ንግግር የተነሳ ቅጣትን ተቀበሉ። ማርያምና አሮን ሙሴን ከጀርባው መናገር ጀመሩ። መጀመሪያ ስለ ሙሴ ሚስት ተናገሩ። ከዚያም እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ አልተናገረምን? አሉ። መጽሐፍ ቅዱስ ከዚያ በኋላ አንድ አስፈላጊ ነገር ይላል፣ እግዚአብሔርን ስማ። ይህ አጭር መልእክት ትልቅ ትምህርት አለው። ሰዎች ላይሰሙ ይችላሉ። የተናገርነውን ሰው ላያውቅ ይችላል። ነገር ግን እግዚአብሔር ይሰማል። ከዛ እግዚአብሔር ማርያምን በለምጽ ቀጣት። ለ7 ቀንም ከሰፈሩ ውጭ ተለየች። ሐሜት ከቅናት ሊጀምር ይችላል። እግዚአብሔርን በስውር የምንናገረውን ይሰማል። እግዚአብሔር የተሰጠንን ጸጋ ከማየት ይልቅ የሌላውን ስንመለከት ኃጢአት ያን ይጀምራል። ዶዌግ ኤዶማዊ ሲሆን
እውነትን ለክፉ ዓላማ የተጠቀመ ሰው ነው። ዶይቅ ካህኑ አቤሜሌክ ዳዊትን እንደረዳው ለንጉሥ ሳኦል ነገረው። ነገሩ በአንዳንድ ክፍል እውነት ነበረ፣ ነገር ግን የተነገረበት መንገድና ዓላማ ክፉ ነበር። ውጤቱስ 85 ሰዎች ተገደሉ፣ ከተማም ጠፋች። እውነት መናገር ብቻ በቂ አይደለም። የምንናገረው እውነት በፍቅርና በትክክለኛ ዓላማ መሆን አለበት። በሌላ መልኩ አቤሴሎምን ስንመለከት ሰዎችን በቃል መከፋፈል እናይበታለን። አቤሴሎም ሕዝቡን በቀጥታ አልተዋጋም። መጀመሪያ ልባቸውን በቃሉ አሸነፈ። በየቀኑ በከተማው በር ይቆም ነበረ። ሰዎችንም ጉዳያችሁ ጥሩ ነው፣ ግን የሚሰማችሁ የለም ብሎ ይነግራቸው ነበረ። ከዚያም በመጽሐፍ ቅዱስ የእስራኤል ሰዎችን ልብ ሰረቀ ይላል። ትምህርቱ ክፉ ንግግር በቀስታ ይጀምራል፣ በመጨረሻ ግን አንድነትን ያፈርሳል። ወደ ዳዊት ጸሎት ስንመለስ ዳዊት እንዲህ ብሎ ጸለየ። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ዳዊት የተገነዘበው አንደበትን በሰው ኃይል ብቻ መቆጣጠር እንደማይቻል ነበር። ስለዚህ የእግዚአብሔርን እርዳታ ጠየቀ። የዛሬ ሕይወት ተግባራዊ ትምህርት ዛሬ ዶይቅ ልንሆን እንችላለን። ያልተረጋገጠ መረጃ ስናሰራጭ ዛሬ አቤሴሎምን ልንሆን እንችላለን። ሰዎችን በኮመንትና በወሬ ስንከፋፈል ዛሬ ማርያምን ልንሆን እንችላለን። ከቅናት የተነሳ ሌሎችን ስንናገር፣ ነገር ግን ዳዊትን መምሰል እንችላለን። አቤቱ በአፌ ላይ ጠባቂ አኑር ብለን በየቀኑ በጸሎት ስንመላለስ። ቀደም ሲል ስለ ሐሜት በመጽሐፍ ቅዱስ ክፍሎቻችን ውስጥ ካየናቸው ብዙ ነገር እንደተገነዘብን አስባለሁ። አሁን ደግሞ ወደ ዘመናችን እንምጣና በ21ኛው ክፍለ ዘመን ሐሜት ከጎረቤት ወደ ጎረቤት ብቻ አይተላለፍም። በአንድ ጠቅታ ወደ 100,000 ሰዎች ይደርሳል። ቲክቶክ፣ ፌስቡክ፣ ቴሌግራም፣ ዩቲዩብ፣ ኢንስታግራም እና ሌሎች መድረኮች በረከት ሊሆኑ ይችላሉ። ነገር ግን በተሳሳተ አጠቃቀም ደግሞ የሐሜት መሳሪያም ሊሆኑ ይችላሉ። አንድን ነገር ሼር ከማድረግ በፊት እንድናስብ የግድ ይለናል። ብዙ ጊዜ እንዲህ ያሉ መልእክቶችን እናያለን። ሰምታችኋል? ይህንን ሰው ተመልከቱ፣ ይህንን ለሁሉም አጋሩ። ብዙ ሰዎች ሳያረጋግጡ ያጋራሉ። ክርስቲያን ግን እንዲህ ነው እንዴ ብሎ ራሱን መጠየቅ አለበት። ይህ እውነት ነው? ምንጩ የታመነ ነው? ይህን ማጋራት ሰውን ይጎዳል ወይስ ይጠቅማል? በሌላ በኩል ደግሞ የኮመንት ክፍል የልብ መስታወት ነው። ብዙ ጊዜ ቪዲዮ ከኮመንቱ የበለጠ ይጎዳል። ስድብ፣ ማሾፍ፣ ማዋረድ፣ ሐሜት፣ ጥላቻ፣ እነዚህ ሁሉ በአንድ ኮመንት ውስጥ ሊኖሩ ይችላሉ። በኤፌሶን ምዕራፍ 4 ቁጥር 29 ላይ እንዲህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ይህ መርህ ለአፋችን ብቻ ሳይሆን ለምንጽፈውም ኮመንትም ይሰራል። የተሰረዘ ፖስት እንኳን ውጤቱን ሊቀይር ይችላል። በማህበራዊ ሚዲያ ዴሊት የሚለው ቁልፍ አለ። ነገር ግን የተጎዳ ልብን የሚያጠፋ ቁልፍ የለም። አንድ የሐሜት ፖስት ከመሰረዙ በፊት በመቶዎች ሊቀዳ፣ ሊጋራና ሊታይ ይችላል። ስለዚህም ከመለጠፋችን በፊት እንጠንቀቅ። ክርስቲያን ዲጂታል ምስክር ነው። ሰዎች እኛን ሲያዩ ክርስቶስን ማየት አለባቸው። የምናጋራው፣ የምንጽፈው፣ የምንወደው፣ የምናስተያየው ሁሉ ምስክርነታችንን ነው። ሰዎች እሱ ክርስቲያን ነው ብለው ሲያውቁ በዲጂታል ሕይወታችንም ክርስቶስን ማሳየት አለብን። በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ጳውሎስ እንዲህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። እናም ከመለጠፌ በፊት እጠይቃለሁ፣ እውነት ነው፣ ክብር ያለው ነው፣ ንጹሕ ነው፣ ሰዎችን ያነጻል፣ ወንጌል ነው። ከነሱ አንዱም አይ ከሆነ መለጠፍ አያስፈልገንም፣ ወይም ደግሞ በሌሎች ላይ መተባበር አያሻንም። ለወጣቶች በዚህ ዘመን ላለን ሶሻል ሚዲያ ተጽዕኖ ፈጣሪዎች ልዩ መልእክት ወይም ፎሎወርስ ከማግኘት ይልቅ
ታማኝነት ይበልጣል። ቪውስ ከማግኘት ይልቅ እግዚአብሔርን ማስደሰት ይበልጣል። ቫይራል ከመሆን ይልቅ በሰማይ ታማኝ መሆን ይበልጣል። አንድ ቪዲዮ ብዙ ሰዎች እንዲያዩት ብለን የሌላውን ክብር ማጥፋት የክርስቶስን መንገድ አይደለም። ማህበራዊ ሚዲያ ኃጢአት አይደለም። አጠቃቀማችን ግን ወደ ኃጢአት ሊያመራን ይችላል። እግዚአብሔር ዲጂታል ሕይወታችንንም እንደ ግል ሕይወታችን ይመለከታል። ስለዚህ የምናጋራው የምንጽፈውና የምንናገረው ሁሉ ክርስቶስን የሚያከብር ይሁን። ከመጫን በፊት አስብ፣ ከማጋራት በፊት ጸልይ፣ ከመናገር በፊት ቃሉን አስታውስ። ሐሜትን እንዴት እናሸንፈዋለን? ከመናገር በፊት ራሳችንን እንመርምር። ቃላችን ከልባችን ይወጣል። ስለዚህ ችግሩ አፋችን ብቻ ሳይሆን ልባችንም ነው። እናም ይህንን እንጠይቅ። ይህን የምናገረው በፍቅር ነው ወይስ በቁጣ? ለመርዳት ነው ወይስ ለማዋረድ ወይስ ለማነጽ? ከመናገራችን ወይም ከመለጠፋችን በፊት 3 ጥያቄዎችን ጠይቅ። አንደኛው እውነት ነው ወይ? ያልተረጋገጠ ወሬ አታሰራጭ። ያስፈልጋል አያስፈልግም ብለህ መዝን። የማደርገው ነገር በፍቅር ነው ብለህ ራስን መርምር። እውነት ያለ ፍቅር ሊጎዳ ይችላል። ፍቅር ግን እውነትን በጸጋ ይናገራል። አንድ ሰው ሐሜት ሲጀምር ርዕሱን ቀይር። ሐሜቱን አታሰራጭለት። ከተቻለ ለሰውየው በቀጥታ እንዲነግረው አሳስበው። ካልሆነም ለሁለቱም ጸልይ። እነዚህ ቀደም ሲል የተመለከትናቸው ሁሉ የሚያሳዩን አንድ ትልቅ እውነት አለ። ሐሜት በአፍ ብቻ አይቀርም። ሰዎችን ይጎዳል፣ ቤተሰቦችን ይለያያል፣ ማህበረሰብን ያፈርሳል፣ እንዲሁም ከእግዚአብሔር ጋር ያለንን ግንኙነት ይጎዳል። ስለዚህ ከመናገራችን በፊት እንጠይቅ። ይህ ቃል እግዚአብሔርን ያከብራል ወይስ ያንጻል ወይስ ያፈርሳል? እኛ የክርስቶስ ተከታዮች እሱ የሚወደውን እየወደድን የጠላውን እየጠላን መኖር ይሆንልን። ለነገሩ ሐሜት በገላትያ ምዕራፍ 5 ቁጥር 20 ላይ ከተገለጡ እንደ ሞት፣ እንደ መግደል፣ እንደ ስካር፣ እንደ ዘፋኝነት ካሉ የኃጢአት እውነታዎች ውስጥ አንዱ እንደሆነ ስንቶቻችንስ ተገንዝበን ይሆን? ከፊልም ተመልሰናል። የተወደዳችሁ ተመልካቾቻችን የመጨረሻው ዋናው ትልቁ ምዕራፍ ላይ ደርሰናል። እንግዲህ በማጠቃለያ ፕሮግራማችን እንደተለመደው ለእናንተ ያለንን ነገር የምናጋራበት ሰዓት ነው። ዛሬም መሲ በልቡ የሞላውን ለኛ ያካፍለናል። አብረን የምንከታተል ነው የሚሆነው። እድሉን ሰጣለሁ። በሚቀጥለው እድሉ ላንቺ ሰጣለሁ። የሚቀጥለው እኔ ራሴ ነኝ እድሉን ወስድ። ምንድነው ዛሬ በጣም በልቤ ያለው ሰሞኑንም እያሰብኩት ነበር። በተለይ ከስተት አስተምሮ ጋር በተያያዘ ባለ ነገር ላይ ትውልድ እየጠፋ ያለበት ጊዜ ውስጥ ነውና ይህን እያሰብኩ በነበረበት ጊዜ ውስጥ አንድ ሰው ደውሎልኝ ይሄ ነፃ የቴዎሎጂ ትምህርት እድል በሚል የሺንቶንጂ የሚባል መቼም እኛ ሚዲያ ላይ በጣም በተደጋጋሚ በዚህ ጉዳይ ላይ ያነሳ ነው ሀሳብ አለና ሺንቶንጂ የሚባል ከኮሪያ የመጣ የስተት ትምህርት በጣም በከተማችን ውስጥ እየተስፋፋ ያለበት ሁኔታ ነው ያለው። ከከተማችን ባለፈ ደግሞ በተለያዩ ክልሎች ወንጌል አማኞችን ታርጌት ባደረገ መልኩ ይህንን የስተት አስተምሮ ሰዎች የነፃ የቴዎሎጂ ትምህርት እንዲያገኙ በሚል በዛ ሰበብ ውስጥ ወደዚህ ይህንን የስተት አስተምሮ ወይም ይህንን ሃይማኖት እንዲከተሉ ጭምር በማድረግ በጣም ብዙዎቹ ሆን ብለው ልክ ጎዳና ላይ እንደሚሰብኩት የኛ ሰዎች ወይም ደግሞ በተለያየ ሁኔታ ውስጥ ወንጌል ስርጭት ወጥተው እንደዛ አይነት አገልግሎት እንደሚሰጡ ዴሊበሬትሊ ይሄንን ነገር ሺንቶንጂ የሚባለውን እምነት ሰዎች ወደዛ እምነት ውስጥ እንዲገቡ ይህንን የተሳሳተ አስተምሮ ውስጥ እንዲዘፈቁ በማድረግ ረገድ በጣም እየሰሩ ያሉበት ሁኔታ ነው ያለው። በጣም የተለያዩ ቦታዎች ላይ ይህንን ተቋም ከፍተው እኔ በምን ፈቃድ ራሱ እንደሚሰሩ አላውቅም፣ ግን ከወንጌል አማኞች ውስጥ ለዚህ ተባባሪ የሚሆኗቸው እንዳሉ አውቃለሁ። ከዚህ በፊትም ለካውንስሉ ይህንን ጉዳይ በደብዳቤ አመልክተናል። ምላሽ አልሰጡንም። ነገር ግን እንጠብቃለን። ትውልድ እየጠፋ ያለበት በጣም የስተት ትምህርት እየበዛ ያለበት ሰዎች በስተት ትምህርት ውስጥ ራሳቸውን ለሌላ እምነት እስከሚዳረጉ ድረስ እየደረሰ ያለበት
ሁኔታ ነው ያለውና ሽንቶ እንጂ ሌላ እምነት ነው። በግልጽ ልንገራችሁ፣ የምታምኑትም የምትከተሉትም ሰዎች መጨረሻችሁ እብደት ነው። ብዙዎች ከዚህ ነገር ውስጥ የወጡ ሰዎች የመሰከሩልን እውነት ነው። ስለዚህ ወደዚህ ስፍራ ላይ የምትሄዱ ወጣቶች መጨረሻችሁ እብደት ነው። ይህንን በደንብ አስረግጬ ነግራችኋለሁ። የምታምኑትም ጌታን አይደለም፣ የምትከተሉትም ጌታን አይደለም። ይሄ በስውር የሚደረግ የእምነቱን መሪ ነው እንድታመልኩት የሚደረገው መጨረሻው ያው ስለሆነ ማለት ነው። እዛ እምነት ውስጥ የነበሩ ሰዎች ከዛ እምነት ውስጥ የወጡ ሰዎች ብዙዎቹ የመሰከሩት እውነት ነውና አንዳንዶቹ አብደው አማኑኤል ሆስፒታል ወይም ሌላም ቦታ ሊገኙ እንደሚችሉ አውቃለሁኝ። ስለዚህ በእንደዚህ አይነት አስተምሮች ውስጥ ሄዳችሁ ገብታችሁ እየተማራችሁ ያላችሁ እዛ እየተመላለሳችሁ ያላችሁ መጨረሻችሁ ሲኦል ነው። በምድር ደግሞ እብደት ሊሆን እንደሚችል ይህንን አስረግጬ ልነግራችሁ እወዳለሁ። ሽንቶ እንጂ ሌላ እምነት ነው። የወንጌል አማኞች እምነት አይደለም። ሌላም ደግሞ የተለየ ከኛ ጋር የተያያዘ የሚቆራኝ ምንም ነገር የለውም። የምታመልኩት የምታምኑትም የእምነቱ መሪ የሆነውን ሰው ነው፣ ግለሰብ። ስለዚህ ከዚህ ነገር ውስጥ እንድትወጡ አደራ ለማለት እንወዳለን። መጨረሻው ዘመን ላይ እንግዲህ ብዙ ሐሰተኛ አስተማሪዎች ይነሳሉ፣ ብዙዎችን የሚያስታሉ። ብዙ ሐሰተኛ ክርስቶሶች ይነሳሉ፣ ብዙዎችን የሚያስታሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ እንደዛው ብዙዎችን የሚያስታሉ ይላልና ስለዚህ መጨረሻችሁ ከሚስቱት እንዳንዱ ሆናችሁ ፍጻሜያችሁ በመልካም እንዳይሆን፣ ፍጻሜያችሁ ያማረ እንዳይሆን፣ ነገር ግን ደግሞ ፍጻሜያችሁ የከፋ እንዲሆን ከሚያደርጓችሁ አስተምሮቶች ራሳችሁን ጠብቁ። እግዚአብሔር ከዚህ እስራትና ከዚህ ቀንበር ውስጥ ነፃ ያወጣችሁ። አሜን። መሲ እግዚአብሔር አብዝቶ ይባርክህ። እንግዲህ መጽሐፍ ቅዱሳችን እንደሚናገር በእኛ መካከል ሐሰተኛ ነቢያት እንደነበሩ እንዲሁ ደግሞ አሁን በእናንተ መካከል ሐሰተኛ አስተማሪዎች እንዳሉ ይህንን እወቁ ይላል። ይሄ የመጨረሻው ዘመን ውጤት ነው፣ ሌላ ምንም አይደለም። ማስተዋል ደግሞ ትልቅ ነገር ነው፣ ከኛ የሚጠበቅ ነው። እግዚአብሔር ደግሞ ይጠብቀን ከእንደዚህ አይነት ነገር። ሁላችሁ እንድትጠነቀቁ ነው ይሄ መልእክት ወደ እናንተ የደረሰው። ስለነበረን ጊዜ እግዚአብሔር አብዝቶ ይባርካችሁ። ስለተከታተላችሁን፣ ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን እንደ ጌታ ፈቃድ። እስከዛው ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ለሰሜኑ የሀገራችን ክፍል ሰላም ይሁን። ዛሬም ጸልዩ፣ ይህን እናበረታታችኋለን። እግዚአብሔር ጣልቃ እንዲገባ ከትውልድን ከእልቂት እንዲጠብቅ ይህንን በጣም ባንክሮ ዛሬም እንነግራችኋለን። እግዚአብሔር አምላክ ለሰሜን ሪቫይቫልን እንጂ ጦርነትን አላሰበም። ስለዚህ የሰዎች ለጦርነት መነሳሳት ምክንያት የሚሆኑ የተለያዩ ነገሮችን እያነሱ የሚያደርጓቸውን ነገሮች በሙሉ ከበስተጀርባው የጠላትን ማሰራር ስለሚኖርበት ይህንን እያፈረስ እንድንጸልይ አደራ እንላለን። እንወዳችኋለን። ተባረኩልን። ሳምንት እንገናኛለን።